السلام عليكم ورحمة الله تعالى وبركاته. ودي ቻናላችን ቤተሰቦች ቻናሉን ሰብስክራይብ እና ላይክ ሼር በማድረግ ይተባበሩ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ዛሬ አደም عليه السلام ያንን የመጀመሪያ ወንጀሉን በምን ምክንያት ነበር ሸይጣን ሊያሳስተ ይቻለው? ምን አይነት ነገር ተናግሮት ወይም ደግሞ ምን አይነት የሐሳብ ልውውጥ አድርጎ ሸይጣን ያቺን ቅጠል እንዲበሉ እንዳደረጋቸው በጣም በትንሹ እናያለን። አደም عليه السلام በጀነት ተንደላቆ ከሚኖርበት ቤት አላህ Subhanahu Wa Ta'ala የአላህ ፍቃድ ሆኖ ወደ ዱንያ እንዲወርድ የተደረገው በዛሽ ቅጠል ነበር። ግን ሸይጣን አደምና ሐዋን እንዴት አርጎ እንዳታለላቸው እንመልከት። አደም عليه السلام በጀነት የተደገሰለትን ድግስ ከሚስቱ ሐዋ ጋር ሆኖ እየተዛዛረ በመመገብ ላይ ነው። የጀነቱ ንፋሱ፣ የጀነቱ መዓዛው፣ የጀነቱ ጅረቱ፣ የአረንጓዴው ቦታ ልምላሜው፣ ያንዱ ፍራፍሬው ጣዕሙ፣ ውበቱ ሁሉም ለአደምና ለሐዋ ያለ ገደብ የተቸራቸው የጌታችን ስጦታ ነበር። አስባችሁታል? የጀነት ልምላሜ፣ የጀነት መዓዛ ገና 500 ዓመት ሲቀር ያውጃል የተባለው ጅረቱ፣ ውሃው፣ ፈሳሹ ማርና ወተት የሚፈልቅበት ሱብሃንአላህ። ፍራፍሬው ደግሞ የጀነቱን እሰቡት። አንዱ ፍሬ ብቻ 7 ጣዕም አለው አሉ ሰይዳችን ሰለላሁ ዐለይሂ ወሰለም። አንድ ብርቱካን ስንበላው አሁን አንድ ጣዕም ነው የሚኖር። ወላኪን ግን አንድ ፍሬ አሁን አንዴ የበልተነው አንድ ጣዕም ያመጣው፣ ሁለተኛ ስንገምተው ሌላ ጣዕም ነው። አንዱ ፍሬ ብቻ 70 ያክል ጣዕም አለው አሉ። እዛ ቦታ ላይ አላህ ችሯቸው እየኖሩ ነበር። አንዲት ቅጠል ስትቀር ነበር ሌሎችን ሁሉ ፈቅዶላቸው ነበር። ግን ከቀድሞ ርስቱ የተባረረው ኢብሊስ በመላእክት የታጠረችውን ጀነት በቅርብ ርቀት አሻግሮ ይመለከታታል፣ ወደ ውስጥ መግባት ስለተከለከለ። ለዚህም ኢብሊስ መላ ዘየደ። የመላእክቱን ጥበቃ በብቃት ተሻግሮ ከጀነት ዓለም ከአደም ግዛት ተከሰተ። በሌላ ፕሮግራም ኢብሊስ እንዴት አድርጎ ጥበቃዎችን ወይም ደግሞ በብቃት ተሻግሮ እንዳለፈ እንመለከታለን። አደም ከባለቤቱ ጋር ሆኖ ዓለማቸውን እየቀጩ በጀነት እየተዝናኑ ነበር። ከምግቡ እየተመገቡ ከጅረቱ እየተጎነጩ ፍራፍሬውን ደግሞ እየለቀሙ እያጣጣሙ ከማሳው ይዘዋወራሉ። ድንገት ከቅርብ ርቀት ለቅሶ ተሰማ። የለቅሶ ምንነት የማያውቁት ሁለቱ ጥንዶች አደምና ሐዋ በሚሰሙት ድምጽ አንጀታቸው ተላውሶ በድንጋጤ የድምጹን ምንጭ እያነፈነፉ ፍለጋ ይጀምራሉ። ድምጹን ካደመጡበት ስፍራ ሲደርሱ ኢብሊስ ቁጭ ብሎ ሲያለቅስ አገኙት። ሲመለከታቸው ለቅሶውን ያባብሰው ጀመር። የባሰ እየጮኸ ማልቀስ ጀመር። መቼም ተንኮል የሱ አይደለም፣ ምንድነው የሚያስለቅስህ ብለው ይጠይቁታል። እንዲህ በጣም አሳዘናችሁ ነው፣ እንዲህ ስታሳዝኑ ብሎ ሸይጣን ይመልስላቸው። እንዲህ ስትዝናኑ አይቼ በጣም ተደሰትኩ፣ ግን መሞታችሁን ሳስበው አልቻልኩም ማስለቀሰኝ ብሎ አሁንም ይነግራችኋል አደምና ለሐዋ። እንግዲህ ተመልከቱ ወንድሞች እህቶች፣ ስትዝናኑ አይቼ በጣም ተደሰትኩ፣ ግን መሞታችሁን ሳስበው አልቻልኩም ማስለቀሰኝ አላቸው። የዛ ሰዓት ጀነት ላይ መሞት የለም። እንግዲህ እነሱም ለምንድን ነው የምንሞተው ብለው ይጠይቁታል። እንዳትሞቱ የመዘውተሪያ ሚስጥር ላመላክታችሁን ብሎ ይጠይቃቸዋል። ይሄማ መርሐባ አሁን አሉት እነሱ። ጌታችሁ ይህችን ቅጠል እኮ እንዳትበሉ ያስጠነቅቃችሁ በዚህ ደስታ እንዳትዘወትሩ ነው። ወላሂ ይህችን ቅጠል ከበላችሁ ሞት አያገኛችሁም፣ እዚሁ ዘውታሪ ትሆናላችሁ ይላቸዋል። በአላህ ስም የማለ ይዋሻል ብለው ስላልገመቱ መሐላውን አምነው ቅጠሉን ጎረሱ። ልብሶቻቸው ከላያቸው ላይ መብረር ጀመረ። ከጌታቸው የተቸራቸው የክብር ዘውድ ከራሳቸውም ላይ በረረ። በነገራችን ላይ እዚሁ ላይ የለበሱት ልብስ ሁሉ ሲበር አደም عليه السلام ወዲያውኑ በድንጋጤ 3 ቅጠል ያነሱና 3 ቦታዎች ላይ ይሸፍናሉ። እናታችን ሐዋ عليه السلام እሷም ደግሞ የአላህ ሰላም በርሷ ላይ ይሁንና
ደንግጣ እሷም ባገኘችው ቅጠል 5 ቦታ ላይ ትሸፍናለች። አላህ ሱብሓነሁ ወተዓላ ዛሬ ላይ ለወንድ ልጅ ከፈን 3 ለሴት 5 ያደረገውም ለዚህ ነው። አደም 3 ቅጠል ቆርጦ 3 የሰውነት ቦታዎች ላይ ያደረገ የሰው ልጅ እስከ የውመል ቂያማ ሲሞት በ3 እንዲቀበር ሆነ። እናታችንም ሐዋ 5 ቅጠሎችን ሸፈነች። የሴት ልጅ ከፈን 5 እንዲሆን ተደረገ። ወደ ታሪካችን ስንመለስ የክብር ዘውዳቸው ከራሳቸው ላይ የበረረው አደምና ሐዋ የዚህን ጊዜ ግራ ተጋቡ። አላህም ተቆጣ፣ ከረሕመቱ ግዛትም አባረራቸው። በማያውቁት ፍጥረት ዓለም ውስጥ መግቢያ መውጫ ቢጠፋቸውም በርቃኑ ሰውነታቸው ቅጠላትን እየለጣጠፉ በጀነት ሀገር ይባከኑ ጀመር። አላህ በቁጣ ባህሪው በተገለጸበት በዚያ አስፈሪ ትዕይንት መሃል አደም ድንገት ከዓርሽ ላይ ከአላህ ስም ጋር የተቆራኘ አንድ ስም ተጽፎ ተመልክቷል፣ ሙሐመድ። አደምም እንዲህ ሲል ጠየቀ፣ ጌታዬ ሆይ ይህ ሙሐመድ ማን ነው? አላህም አለ፣ ይህማ ያንተ ዘር ነው ሲል ይመልስለታል። አደምም እንዲህ ሲል ተዋደቀ፣ ጌታዬ ሆይ በዚህ ልጅ ክብር ይሆነብህ፣ ወላጆቹን ይቅር በለን እያለ አደም ዓለይሂ ሰላም ዱዓ አደረገ። አላህም አለ፣ አደም ሆይ መሐመድን ዘንድ ክቡር ፍጡር ነው። መሐመድን ይዘህ ስለ ሰማያትና ስለ ምድር ፍጥረታት ብታማልደኝ አማልድሃለሁ። አባት በልጁ ክብር ሲከበር ምንኛ ያኮራል! በሰይዳችን ክብር አባታችን አደም እንኳን ተከበረ። አላሁ ስብሓነሁ ወተዓላ በሰይዳችን ዓለይሂ ሰላቱ ወሰላም የሁሉም ነገር መክፈቻ አድርጓቸዋል። እንግዲህ ወንድሞቼ፣ ውድ እህቶቼ፣ አደም ዓለይሂ ሰላም ከሐዋ ጋር እንግዲህ ሰላም ከነበረው ዓለም፣ ደስታ ከሚገኝበት ዓለም ሸይጣን በዚህ ብልጠት ነበር እንዲባረሩ ያደረጋቸው፣ ለነሱ አዛኝ መስሎ። ዛሬም እኛ ሐያታችንን ለዱንያ ሰጥተን ስራ መስራት ነው፣ የዱንያ ሩጫ ነው 24 ሰዓት። ወደ አላህ ግን ዙረን እንዳንመለከት አድርጎናል። ሁላችንን ጤና የሰጠንን፣ ዓፊያ የሰጠንን፣ ጊዜ የሰጠንን አላህ ረስተን 24 ሰዓት ለዱንያ ሆኖ አለምንባክ። ልብ ያለው ሁሉ ልብ ይላል። አላሁ ስብሓነሁ ወተዓላ ልብ ሰጥቷቸው አላህን ከሚገዙ ሰዎች አላህ ያድርገን። የሸይጣንን ጉትጎታ ከሚያሸንፉትና ከሚቋቋሙ ሰዎች አላህ ያድርገን። አላሁ ስብሓነሁ ወተዓላ ሰምተው ከሚጠቀሙት አላህ ያድርገን። ለዛሬ ምንጫችንን ቢዳየቱ ኒሃያ የኢብኑ ከሲርን ትልቁን ኪታብ አድርገን ነበር። فذكروا فإن الذكرى تنفع المؤمنين والسلام عليكم ورحمة الله تعالى وبركاته.